እዩት እንግዲህ እዚህ ላይ የጅምላ መቃብር ነው ያለ። እዚህ ላይ እዚህ ጋር ብቻ ወደ 7 8 አስከሬን የተቀበረው። እዩት የት እንደተቀበረ። ይኸው ጤና ተቋም ነው እንግዲህ ጤና ጣቢያ ላይ ነው የቀበሩት። በጣም አሳፋሪ ነው የተደረገ ያለው ነገር። እዩት እዚህ ላይ 7 አስከሬን የቀበሩ አንድ ቦታ ላይ። አሁንም ሌላ አለ። ቢያንስ እዚህ ቦታ ላይ ወደ 50 ምናምን አስከሬን ነው የቀብረው። ዙሪያውን በጣም ዙሪያውን ነው እየቀበሩ ያለ፣ ዙሪያውን ማለት ነው። እንግዲህ እዩት ይሄ ነው እንግዲህ መከላከያ በዚህ ልክ ነው በየመንገዱ ነው እየቀበሩ እየሄዱ ያለ በየመንገዱ እና በጣም አሳፋሪ ነው። እዩት እንግዲህ የጤና ተቋም ነው እንግዲህ በዚህ ልክ ነው። በጣም ነው የሚገርመው። በጣም በቃ መጨረሻው ይሄ ነው። ገና በየምሳና ስርም የቀበሩት አለ፣ ግን በቃ መጨረሻው ይሄ ነው የሚሆነው። በዛን ሰዓት ተረፈ ግን በድንጋጤ አብረው ሁሉም ወጡ። ገሎት ነበር በዛ ሰዓት። ከዛ ቢገሉትም ደግሞ ዘመኛነት ተጠያቂዎች እንዴት ታደርጊያለሽ? አንደኛ ምንኛ ሰጣሽ ምናምን አለ። የራስ ጉዳይ ወንድ ነህ አንተ። ነኝ ነው እናንተ ሰፈር ሰው ይወጣል። እዚህ የሆነ ችግር ሲፈጠር ሰው ይወጣል እንጂ አሁን አይደለም። አሁንም ይወጣል። በርግጥ አሁን ያው ቤት ሸኝ ማለት ባይገርም የሆነ ጩኸት ራሱ ግን ይወጣል። ስጮህ ከሰሙ ሙሉ የቀበሌ 4 ድፍት ብሎ የሚመጣ ህዝቡ ማለት ነው። እና እዛሽ ልጅ ሞት በኋላ ግን አንድ ልጅ ጠፍታት ነበረና እየጮኸች አንድም ሰው ሳይወጣ ቀርና አንድም ሰው ሀገር ፈርቶ በቃ ሁሉም አንድም ሰው ተነቃ መሰለሽ። አሁን እንደዛ እንትን ሲባል በአጋጣሚ ሆኜ የሆነ ቦታ ቀየረን ገባ። የሆነ ልጅ አታውቁት አገታ ነው ወይስ አገቱት? እሺ ግን ያገቱት አካሎች እንደዚህ ወጣዎች የመንግስት አካል ናቸው። እንደገና ተባባጡ። ሌሎችንም ስልካቸውን ሁሉ ዘረፋቸው ምናልባቸው። ይሄኛው ልጅ ግን በጎን ይከታተላል። እነዚህ ካሞች ናቸው። በጎን ይከታተላል። ይተደለም ባረለ ስንዞር ምን ስንል ልጅዮ የሱ ልጅ ሳይጭ ሞታል። በቃ አባት ምታላ ራሴን አጠፋለሁ ያለ በህፃን ልጅ ነው። ገና 12 ዓመት ነው። እንደዛ ሲባል ህዝቡ እንዴት እንደ ይግባ ፍለጋ ሄድን። ዝም ብለን ዙሪያውን መፈለግ ማለት ነው። ከዛ ስንፈልግ እነሱ ቆማ ያለ ተሻለ ደው እንትኖቹ ፋኖች ሌላ ቦታ ነው። ከዛ ሰፈር መጥተው ገብተው እኮ ነው ከዚሁ አብረው ማለት አዩና ተከታተሉ። ልጅ መጨረሻ ላይ ሰደው ነው በቃ አጥተው ፊድባክ ይጠራሉ። አለ እንትን ይዘው የሚጠቀም እንዳልሽው አካል አለ። ሰጠው ወደ ተጧጡ ነው ልጅ ወሰዷቸው። ይህ ሰው እየተከታተል ነበር ነው ማለት ምንድን ነው? በስራ እንደወጣ ሲቀር ምንድን ነው ምናምን እያለን እናወራለን። ግን አልከፈለም ብር እሱ አልከፈለም። በሌላ ቦታ ግን እሱ ጋር ወሰዷቸው አስከፈላል። አውቋቸዋል። እሱ ተከራከሩበትና በአጋጣሚ 3 ቀን አቆይቶ በጣም ነው የሚገርም። ቢቸግር ነው ሰው የለም እኮ አሁን በእናንተ ራሱ የለም አይደል? ሰው አሁን የኔ ጓደኞች ጠቅላላ የሉም። እኛም በቃ አማራጭ ስለሌለን ነው ዳናውሻ ነው ጎንደር ያለ ተብለው ሜጃ ስለሌለን ይገርም። አዲስ አበባ ደግሞ ቤት በጣም ከባድ ራሱ የሆነ የጎንደር ጥርቅም የሆነ ሰፈር አለ። ጎንደር ብቻ ያለበት ቦታ አለ። በጣም አሁን ከዚህ አሁን የኛ ቤተሰብ ከአሁን ቤተሰብ እዚህ አሁን እንሂድ ምናምን ሲባል ድሬን ሰንበቴን ስር መሰረቴን ምናምን ነው የሚሉ ከቤት ደግሞ እንደዚህ ሆኖ አይቀርም መመለሱ አይቀርም። ትክክል ነው። ሰዓቱን ካልመለሰው በስተቀር መፍትሄ የለውም። እንደውም የዛ የባሰ ይሆናል ብዬ ጠቁኛለሁ።
ኧረ ከባድ ነው። እግዚአብሔር ሰዓቱን ያስተካክል። እርስ በርሳችን የሚያባላንን አውሬ እሱ ይመልስልን። አዎ የመጣው ይሄ ከፈጣሪ የተላከ አውሬ ነው እንጂ የመጣብን የራስ በራሳችን ኃጢአታችን ግን ዳንተ ግን አልፈረደብንም። እኔ ላንተ ጨካኝ ነኝ፣ ለእሷ ጨካኝ ነኝ። አንድ ስት የለም እኔ እግዚአብሔር ከተማርኩና ነው ራሳችን ችግር በጣም አስቸጋሪ ሰው ገንዘብ ብቻ ነበር ገንዘብ ብቻ ነበር። ስራው ሞልቷል። ዳግም ትሰሪያለሽ ሞልቷል ስራ ግን ስታዩ ተንኮል በቃ ተንኮል ምን ታደርጋለህ? በጣም አስቸጋሪ ከፈጣሪ የመጣ ቁጣ ስለሆነ አንተ አብረን መስራት ግን እኔ እንደዚህ የሆነ መጨረሻው ማየት ነው የሚናፍቀኝ። እንዲህ መስተካከሉ አይቀር የጊዜ ጉዳይ እኮ ነው። ጊዜ ይወስዳል። አንድ ደግሞ የኛ አመለካከታችን በጣም የወረደ ስለሆነ የፈረንጅ ፊልም እያየ ወጣቱ በጣም የተሸወደ በዚህ ነው። ይገታ ነው መጣ ፈረንጅ አሁን እንደው ቃና ከመጣው ሰላም ያንን ካየሹ የሰው መልካሙን ነገር ነው ማየት እኮ ጥሩ ነው። ግን መልካሙን ነገር መውሰድ ያለብህ አይደል? አንተ በምትናገረው አማርኛ እኮ መልካም ነገር መውሰድ ነው። ይሄ ያስቀይማል ታያለህ። ግን እኛ መጥፎ ይጋፋትን ያዝንና አእምሯችን ወጣቱ ደግሞ በቃ ተበረዘ። ለትምህርት የለው ለስራ የለው። አሁን እኮ መስራት ትችላለህ። ብዙ ስራ ሞልቷል። እግዚአብሔር ይመስገን ከማውቀው አንፃር ማለት ነው መስራት ይችላል። ዝቅ ማለት ነው አሁን ወጣቱ ተወጣጣ። በተለይ ጎንደር ባዶ ጉራ ብቻ ነው በልመና አሁን አንተ የሰው መውደድ ካለ እሱ ብር ይወጣለታል ነው ይሁን ሊበረም አሁን እኮ ግን እያስቆሙ ማለት ነው። ይሄን ለምደው ነው የሚያግቱ። የሆነ ሰዓት ላይ ቆሞ ነበር። አሁን ደግሞ እንዳይስጨምር እግዚአብሔር እንደሆነ እኔ አንዳንዱ ማን አንዲት ነበረች በዚህ ታገተ ሰውየው ማታ ነው መጣው ለፍተሻ ምናምን ብለው ገብተው አይተው ምናምን ሰውየውን ይዘውት ሄዱ። እዛ እንደዚህ ካደረጉ በኋላ ሄደ ሴትዮዋ ኧረ ታገተ ምናምን ሲባል ቆይቶ ጠዋት ነው ከሁለት ቀን በኋላ እንዴት ነው ማለት ሲባል ኧረ እንደዚህ ነው ወሰዱት ምናምን። ከዛ ከታገተ ከሁለት ቀን ከሶስት ቀን በኋላ እንዴት ነው ሲባል ይኸው እንደወጣ ቀረ ምናምን። እዛ ተለቀቀ። ሲመጣ እንዴት ነው ስንት ተከፈለ እንዴት ለቀቁት ምናምን ሲባል ኧረ ምንም ደህና ነው ምንም ነገር የለም አይደለም። የሆነ ያስጠነቀቋቸው ነገር አለ በቃ ነው። ምክንያቱም ጭምብል አላረጉም ምንም ነገር አለበሱም። ቀጥታ ነው ዝም ብለው ይገቡ። የሆነ ነገር ፈልገው ለማረጃነት ፈልገው ኧረ ሰውየውም አላቸው አቅም እንግዲህ ለመናገር በአብዛኛው እኮ እየሰጠ ይናገራል። እኔ ለምንድን ነው ማይናገር አለ አንቺ ብዙ ታሪክ ነው የሚያስተምረን። ታምዬ እስከዚህ ከፈለ እንኳን አልከፈልም ዝም ብለን መጣን ይላል። ከባድ ነው። ኧረ ለምን እንጃ ምን አይነት ጊዜ እንደደረስን እንጃ። አዛ ነው ከባድ ነው። እግዚአብሔር የሚሰራው ስራ ካለ እንግዲህ እሱ ካልሆነ በስተቀር የምድሩ ተዋብቆታል።